ሰላም ጤና ይስጥልኝ እንደምን አላችሁ እኔ ዲጄ ቤኪ ነኝ የምትገኙት አዲስ ሚዲያ ኔትወርክ ላይ ነው ዝግጅቱ በጣም የምትወዱት ቶም ነው ቶም አሁን ተጀምሯል ለእናንተ እጅግ በጣም ለየት ያሉ ጸዴ ፕሮግራሞችን ይዘንላችሁ እንደ ወታደር ትጥቃችንን አሟልተን ፈሽ ብለን ተመልሰን መተናል በጣም ቆንጆ የምትወዱት እኔ እንጃ እኔ በጣም ፍቅር ያስያዘኝ በጣም ምርጥ እንግዳ ጋብዤላችኋለሁ ከእንግዳችን ባለፈ ደግሞ ዛሬ የምናነክሰው ከፍ አድርገን የምናጨዋውታችሁ አንድ አንጋፋ አርቲስት አለ ይህ አርቲስት የአፋን ኦሮሞ ሙዚቃን ይጫወታል እጅግ በጣም በርከት ያሉ ቋንቋዎችን የመናገር ችሎታ እንዳለው ከራሱም አንደበት ሰምተናል ታሪክም ይነግረናል አሁን ግን በህይወት የለም በጣም ባናጣው ደስ የሚለን የአፋን ኦሮሞ ሙዚቃን በነገሰበት ዘመን ላይ በጣም ሞደርን አድርጎ ማለት ለጆሮ ተስማሚ ኢንተርናሽናል አድርጎ የሰራ በጣም ትልቅ አንጋፋ አርቲስታችን ነው ለኢትዮጵያውያን ኩራት ነው ይባላል አረብኛን እንግሊዘኛን አማርኛን አፋን ኦሮሞን አቀላጥፎ ይናገራል ድሬዳዋ ያፈራችሁ በጣም የሚያኮራን በ1948 ዓመተ ምህረት ድሬዳዋ ላይ የተወለደልን የድሬዳዋ ፍሬያችን ዛሬ የምናከብረው ዛሬ ሙዚቃውን የምንሰማለት ታዳጊዎችን ያፈራልንን ሙዚቃዎችን እንዴት እንደሰራ የምናወሳው እንዲሁም ታዳጊዎች ያላቸውን አመለካከት የምናይበትን ዝግጅት ሰንቀንላቸዋል ይህ አርቲስት ከሁለት ዩኒቨርሲቲዎች የክብር ዶክትሬት ማዕረግን አግኝቷል ዶክተር አርቲስት አሊ ቢራ ዛሬ ቶማችን ስለ አሊ ቢራ ያወራ ዘናፈታ ያለን በአሊ ቢራ ሙዚቃዎች እየተዝናናን አብረን እንቆያለን ዶክተር አርቲስት አሊ ቢራ በዘመኑ ከአማርኛ ቋንቋ ተናጋሪዎች ከጋሽ መሐሙድ አህመድ ከጋሽ ዶክተር አርቲስት ጥላውን ገሰሰ ከነ ኩኩ ሰብስቤ እጅግ በጣም በርካታ አንጋፋ አርቲስቶች ጋር አብሮ ሰርቷል ግርማ ሞገስ ያለው በጣም ትልቅ መድረክን የሚሞላ ድምጽ ያለው በጣም ባለ ተሰጥኦ ነበር ይህ አርቲስት የሰራቸው ሙዚቃዎች በጣም ሰዎችን ያነጋግራል ምክንያቱም ወቅቱ ላይ በዚህ መጠን ሞደርን ሙዚቃ በጣም ጥቂት አንጋፋ አርቲስቶች ናቸው የሚጫወቱት ከነዛ መካከል እርሱ ነው እሱን ደግሞ በጣም ዩኒክ ያደርገው የነበረው የአፋን ኦሮሞ ሙዚቀኛ ነው ከሀገራችን ውጪ እጅግ በጣም በርካታ ሀገራት ላይ በመዞር የሀገራችንን የአፋን ኦሮሞ ሙዚቃ ባለም አቀፍ ደረጃ ታዋቂነት እንዲኖረው እና ከውቅናም ባለፈ ከሀገር ውጪ ሞቶ አንድ ሙሉ አልበም ሰርቶልን ኢንተርናሽናሊ ሙዚቃችን ኮምፒት እንዲያደርግ አድርጎ ያለፈ ድምጻዊ ነው በጣም እንኮራበታለን እጅግ በጣም በርካታ የኔድሜ ሰዎች በየቤታችን በልጅነታችን ከነጋሽ መሐሙድ ከነጋሽ ጥላሁን እኩል ስንሰማው ያደግነው ሙዚቃዎች አሉት ዛሬ አሊ ቢራን ከፍ አድርገን እያነገስነው ነው የምንገኘው ዶክተር አሊ ቢራን ስናነሳ የመድረክ ብቃቱን የሰው አክባሪነቱን ታዳጊን በጣም ያበረታታ እንደነበረ የማይረሳ ሀቅ ነው ስለዚህ ዛሬ እንደተለመደው የእንግዳ ሰዓቴን ማሳልፈው የአሊ ቢራ በጣም አድናቂ ነው የአሊ ቢራ ሙዚቃዎች በጣም ቀርጸውኛል በአሊ ቢራ ሙዚቃዎች መድረኬን ጀምሬያለሁ ይላል የሚያስደንቀው ስብዕናው ራሱ አሊ ቢራን ነው የሚመስለው በጣም ካልም ነው ወጣት ድምጻዊ ነው እሱን ጋብዤላችሁ ተመልሼ እመጣለሁኝ ባላችሁበት ጠብቁኝ ገመቹ በነጂአ ጉበነጂአ ገመቹ ጉበነጂአ ገነማ ቢፍቱ ኑባ ገልጋ ለኡርጂ ነነ አይ ገመቹ በነጂአ ጉበነጂአ ገመቹ ጉበነጂአ ገነማ ቢፍቱ ኑባ ገልጋ ለኡርጂ ነነ ገመቹም ደ አያና ያገመቹ ደቻኑ ተኢ ኡልፊና ፊ ፈያን ወጂኒ በገዱፍቴ ኮቱ አስጂ
baga dhufte kottu asii ililii irra taraaree abaaboo biraan daraaree gammachuu fidee maraaree jireenya lubbuu jijjiiree gammachuu ndee ayyaana yaa gammachuu dachaanu ta'ii ulfinaa fi fayyaan wajjini baga dhufte kottu asii baga dhufte kottu asii baga dhufte kottu asii naamsakira ተመልሰን መተናል። የምትገኙት አዲስ ሚዲያ ኔትወርክ ላይ ነው። ዝግጅቱ በጣም የምትወዱት ቶም ነው። እኔ ደግሞ ዲጄ ቤኪ ነኝ። ቀደም እንግዲህ ዛሬ የምናነክሰው ከፍ የምናደርገው አሊ ቢራን ነው ብያችሁ ስለ አሊ ቢራ ጥቂት ተወያይተን ጥቂት ነገሮችን አውርተን ተመልሰን መተናል። የትውልድ ቅብብሉ የአንጋፋዎቹ ለወጣቶቹ ወጣቶቹ ለቀጣዮቹ ጄኔሬሽኑ ይወራረሳልና አሊ ቢራን በጣም ወደዋለሁ ይላል። የሱን ሙዚቃ ሲጫወት ሁሉም ይፈሳል። ከኔ ጋር በተለያዩ መድረኮች ላይ ተገናኝተናል። ዛሬ ደግሞ እንግዳችን አድርገን ጋብዘነዋል። ወጣት ድምጻዊ ነው። ያሬድ ሙዚቃ ትምህርት ቤት የ3ኛ ዓመት ተማሪ ነው። አሁን ላይ እንግዲህ ያሬድ ሙዚቃ ትምህርት ቤት የቀረጸው ነው። ስለ አሊ ቢራና ስለ ራሱ ልንጨዋወት እንግዳችን አድርገን ጋብዘነዋል። ሳሚያችን ከኛ ጋር ነው። ሳሚ ስለመጣ ደስ ብሎኛል። አባቴ ከአሊ ቢራ ጋር የተገናኘ ኒክኔም ነውና ማን ነበር? ግቢ ውስጥ ኮንሰርት ተዘጋጅቶ ነበር አንድ ጊዜ አዲስ አበባ ዩኒቨርሲቲ ውስጥ ስፖርት ፌስቲቫል ስለነበረን ትልቅ መድረክ ነበርና የአሊ ቢራን ገመቹ የሚል ሙዚቃ አለውና እኔ ራሴ የአሊ ቢራን መስፈን ስጀምር መጀመሪያ የዘፈንኩ ሙዚቃ ነው። ለኔ በጣም ትርጉም ያለው ሙዚቃ ነው። በጣም ነው የምወደው። ባለውለታዬም ነው። ከብዙ ሰዎችም ጋር እውነትም አስተዋውቆኛልና እሱን እየሰራን ነበር እና ያው የግቢ ተማሪ በዛ ሙዚቃ ስለወደደኝ ገመቹ ገሜ ብለው ጠርተውታል። ከዚህ በኋላ ገሜ በሚለው ስም ነው ኢንተርቪውን የምቀጥለው። የመጀመሪያ ስራ ሙዚቃ ስትጀምር አሊ ቢራን የተጫወትከው በጣም ብዙ ወጣት ድምጻውያንን ያፈራ ድምጽ ነው ያለው። ነፍሱን ይማረው። ብዙ አስተምሮናል፣ ብዙ አዋደውናል፣ በጣም አፋቅሮናል፣ ሀገር ካገር አስታርቆናል። አንጋፋ ድምጻዊ ነው። እንዴት ልትመርጠው ቻልክ ግን? አሊ ቢራ እንዴት መሰለህ ከልጅነታችን እየሰማው የምታደርገው ነው። ዘን ወደ ሙዚቃ ስትመጣ ደግሞ ሙዚቃ ውስጥ ሚውዚካሊቲው የሚያስገርም አይነት ሰው ነው። የኦሮምኛን ለዛ በጣም ቀይሮት ኢቭን ለኦሮምኛ ሙዚቃ መነሳት ራሱ ዋነኛ ባለውለታ ነው። ሀገርም የመሰከረለት ነው እና ላይክ ሙዚቃ ውስጥ ስታገኘው አሊ ቢራ በጣም ኢንክሬዲብል የሆነ ሰው ነው ማለት እኔ ማውራት ሁሉ አልችልም። ሜሎዲዎቹ የሚሰራቸው ሜሎዲዎች ሙዚቃዎቹ የተሰሩበት ድሮ ነው የተሰሩት ምናምን ግን እስካሁን ድረስ በቃ ለኔ ኢንክሬዲብል ናቸው እና አዎ ሞር ወደ ሙዚቃ ጠጋ ብለህ ምናምን ትንሽ ለማወቅ ስትሞክር ምናምን ብዙ ነገር ስታውቅ ምናምን አሊ ቢራ የተጠቀማቸው ነገሮች ምናምን ሞር ለመረዳት ስትሞክርና ጂኒየስ በቃ ላትሰሙ የምትችለው ሰው አይደለም። ኮምፕሊት ማለት ከታሪኩን ስናጠና ከነ ጋሽ ማህሙድ ከነ ጋሽ ጥላውን ጋራ የሰራ ታላቅ ድምጻዊ ነው። በዛ ዘመን ሞደርን አድርጎ አፋን ኦሮሞን ተጫወተ። ከዛ ደግሞ ተሻጋሪ ሆነ። ይሄው ትውልድ እየተቀበለ ደግሞ እየነገሰበት ነው። እውነት ለመናገር ነግሰበታል። ሳሚ የምሬን ነው ማለት በደንብ አርገት ተጫወተዋለህ። በዛኑ ልክ የሚገባህን ዝና ያገኘበት ይመስለኛል። ግን ምንድነው ሊሻገር የቻለበት ምክንያት? እንዴት መሰለህ አርት ውስጥ ሁላችንም ውበትን አይደለም የምንፈልገው። የሆነ ሁሉም ሰው አርትን፣ ሙዚቃንም፣ ስዕልንም፣ ቲያትርንም የምናየው ውበትን፣ መዝናናትን ወይ የኛን ስሜት ብቻ የሆነ ለማየት ነው። አሊ ቢራ ውስጥ ምን አለ እንደኔ ውበት አለ፣ የማያልቅ ውበት ገብቷል። ሜሎዲዎቹ በጣም ነው የሚያምሩት። ሙዚቃዎች የተሰሩት እንደነገርኩ ድሮ ነው ምናምን ግን ዛና ሲምፕል በዛ ጊዜ ያንን መስራት
ከዛ ደግሞ ከዛ ያ ሳይሆን ከጊዜው ቀድሟልና ለኛም እንደ ሞደርን ነው አሁንም ሞደርን ነው ያ ይመስለኛል ያኔ ላሊቢራ ይሰሩለት የነበሩ አቀናባሪዎች ምን ያክል ተሻጋሪ የሆነ ስራ መስራት እንደሚችሉ ምን ባለ ተሰጥኦ እንደነበሩ በጣም ያለ ጥርጥር እምንመሰክርላቸው ናቸው እኔ ጋር እንግዳ የሚሆኑ አብዛኛው የዚህ ጄኔሬሽን ሰዎች ሲመጡ አንድ መጠይቃቸው ጥያቄ አለ አግኝተው ቢሆን ማለት እኛ ጄኔሬሽን ላይ ነበረ እና ደግሞ የዚህን ያክል ተወዷል ጋሼን ብታገኘው ምን ትለው ነበር እንደ አባቴ ነው በሙዚቃ ውስጥ ለኔ እንደ አባቴ ስለሆነ በእርግጠኝነት ጉልበቱ ነው የማደርገው ያንን እውነት አባትህን ያው ስታከብረው ስትወደው ጉልበቱን ሰማ አይደለ ቤትም ስትገባ ስትሰናበተውም ወይም ሰላም ስትለው ጉልበቱን ሰማ አይደል እኔ ያን ማረገው ጉልበት መሳም ተግባር ነው በአንደበት ምን ማለት የምጠይቀው ነገር ምንድነው እንዴት ሰራቸው ነው ማለት እንዴት መጣ ምለው ነው ይመስለኝ የሰራቸው ነገሮች አውቃው እንዴት ሊሰራ ይችላል በቃ እንደዛ ነው ማስበው እኔ ጊዜው እኮ ነው ገብቷል ቴፕ አጠንጥነው ነበር የድሮ ሙዚቃ እንኳን ስንሰማ እውነት ነው በጣም ገብቷል ሰሩት ራሱ በጣም በሸክላ የነበረበት ዘመን ላይ ራሱ ብዙ አሁን ሙዚቃ ውስጥ እንደ መሰለ አዲስ ነገር ክሬት ለማድረግ መስማት አለበት ግዴታና የሚሰሙት እንኳን ቴፕ አጠንጥነው ነው በዛ ጊዜ ይሄን ምን ያህል ትጋት እንዳላቸው ምን ያህል እንደሚለፉ ምን ያህል እንደሚሞክሩ ምን አይባቸው እንዴት ሰራው እስኪ አሁን ጨዋታችንን ደረግ ከመናደርገው ተመልካቾቻችን ያው ይጓጓሉ እጅ የምታሰጥበትን ሙዚቃ ተዘጋጅተህ እንደመጣ ነግረህናል ጨዋታችንን ጨዋታ ያዋዛልን ወደ ራስህም ደግሞ እንመለሳለን ሙዚቃውን የአሊቢራን ሲያቀነቅን ሳሚን ሰምተ ነው አጥመን ልባችንን አርሰን እኔ ልቤ ኦሬዲ ሁሌ እንደራሰ ነው ሳሚን ሁሌ እና እንግዲህ ሳሚን የአሊቢራን ሙዚቃ ጋብዞን ተመልሰን እንመጣለን ባላችሁበት ጠብቁን ዝግጅቱ በጣም የምትወዱት ቶም ነው ዲጄ ቤኪ ባላችሁበት ጠብቁ ላቭ وملي نوديبي جنبي تاميركا وملي نوديبي جنبي تاميركا كرا سري إفني مالف دمنا موكا مالف دمنا موكا وملي نوديبي جنبي تاميركا وملي نوديبي جنبي تاميركا كرا سري دفني مالف دمنا موكا مالف دمنا موكا ربي مو نموما كان سير رجالسي وكمو نموما كان سير رجالسي هاتيتي نياتاكا مالتو ودانو باسي هاتيتي نياتاكا مالتو ودانو باسي مالتو ودانو باسي أوبولو أسجدي تكادو بana أوبولو أسجدي تكادو بana والجبادي سيتي كتو الغرفنا كتو الغرفنا أوبولو أسجدي تكادو بana أوبولو أسجدي تكادو بنا والجبادي سيتي كتو الغرفنا كتو الغرفنا ربي مو نموما كان سير جلسي وكمو نموما كان سير جلسي هاتي تنياتك
maltu wadanu base atite nyataka maltu wadanu base maltu wadanu base maltu wadanu base maltu wadanu base አመሰግናለሁ። እንግዲህ ልብ የሚያሞቅ የዶክተር አርቲስት አሊ ቢራን ሙዚቃ እንግዲህ ሳሚ እኔ በቃ ትችያለሽ። እውነት ቱ ቢ ኦነስት በጣም በቃ እንትን ነው አሊ ቢራን ወረስከው። የራስ ከለር እንዳለ ሆኖ በቃ በአሊ ቢራ ውስጥ እኔ በቃ ግራ የሚያጋባ ማለት ተመልካቾቻችን ይፍረዱ። አሁን ያው ትምህርት ላይ እንዳለ አዲስ አበባ ዩኒቨርሲቲ በያሬድ ሙዚቃ ትምህርት ቤት እናውቃለን። ግን ያው ክሩ እንዳላችሁ ባንድ እንዳላችሁ አውቃለሁ። ሙዚቃን ለመስራት እየሄዳችሁበት ያለውን ርቀት አውቃለሁና ብዙ እየለፋችሁ ነው። ተመልካቾቻችን እንዲያውቁልን ቅርብ ስለሆንክ ግን ሚስጥር እየባከንክ ምን ላድርግ እኔ ለእናንተ ማልሆነው ነገር የለም። ይሄን የመሰለ ድምጽ እንግዲህ ሰምተናል። እንዴት ነው እስኪ ከእግዚአብሔር ጋር በቅርቡ ራሴም የጻፍኳቸው ዜማም የሰራሁላቸው ስራዎች አሉ። ከጓደኞቼ ጋር አብረንም ነው የምንማረው፣ አብረንም ነው ስራዎችን የምንሰራው ምናምን ከነሱ ጋር እየሞከርን ያለነው አዲስ ስራዎች አሉ። ከአሊ ቢራም እንግዲህ ጊዜው ሲፈቅድ ሲደርስ እንደ አዲስ ለመስራት እየሞከርኩ ነው። አንዳንድ ስራዎች አሉ ቼክ ያደረግናቸው። እንግዲህ ፈቃዳችሁ ከሆነ ጊዜው ሲፈቅድ ግን ራሳቸውን የምናስፈቅድ ይሆናል። በአካልም ግዴታ ስለሆነ ነው። አሁን ያው ቅርብ ስለሆንክ ሚስጥር አትተብኝ ነው። ያው መምጣታችን አይቀርም ጠብቅ። ቅድም አንተ እንደምትገረመው ያክል በጣም እገረማለሁ። ማለት ተሻጋሪነቱን ሳይ የአሊ ቢራ ሙዚቃ ከሙዚቃውን ባለፈ እስከ ቅርብ ጊዜ ህይወቱ እስካለፈችበት ጊዜ ድረስ ድምጹ እንደዛው ነበር። መድረክ ላይ ሲጫወት በጣም ያስገርመኝ ነበር። ማለት አንጋፋዎቹ የተለየ ተሰጥኦ ያላቸው ነው የሚመስለውና ምንድነው ማለት እናንተስ የምትማሩት ምንድነው? እንደዛ ሊያቆያቸው የሚችለውስ ነገር ምንድነው ብላችሁ ታምናላችሁ? ይሄ በቃ መታደል ነው እኮ። እንዴት መሰለ እነሱ አሁን ኦብቪየስ ነው አሁን ካለነው ትውልድ አንፃር በብዙ የተጉ በብዙ የደከሙ እውነት የሆነ ከ1950ዎቹ 60ዎቹ በኋላ ነው ኢትዮጵያ ሙዚቃም ጎልደን ኤጅ የሚባል የመጣው ምናምን በዛ ጊዜ ውስጥ ነው እና አሊ ቢራም የመጡት እና ዶክተር ጥላሁን እና ከልባቸው ለፍተው ነው የኖሩት እና እድሜ ልካቸውን ስቴጅ ላይ የኖሩ ሰዎች ናቸው። ከልምምድ ራሳቸውን አያውቁም። ስለሚወዱት ከስቴጁ መራቁን አይፈልጉም። ያ ይመስለኛል በቃ ትልቁ ጥንካሬያቸው። ከስቴጅ ሳይርቁ ነው የሚኖሩት። ሁሌም ስራ ውስጥ ናቸው። ሁሌም ኤክሰርሳይዝ ውስጥ ያ ነገር ኢትስ ኦል አባውት ፓሽን። ለነሱ ከሆነ ጊዜ በኋላ ገንዘብ ማተር የሚያደርግ አይደለም። እውነቱ ጋር ስንመጣ ግን ከጊዜው ሁሉ በኋላ የሚመጣው ምንድነው እነሱ ምን ያህል ፓሽኔት እንደነበሩ ምን ያህል ይለፉ እንደነበሩ በጊዜያቸው እስካሁን ድረስ ቆሞና ማህሙድ እነጋሽ ማህሙድ ሲዘፍኑ ከእድሜያቸው እንግዲህ የሚጠበቅ አይደለም እና ለኛም ምን ያህል መትጋት እንዳለብን እስከመቼ ሬዚስት አድርገን ምን ያህል ራሳችንን መጠበቅ እንዳለብን ያንን ነው የሚያሳየው። ስራ ስትሰራ አሁን አንተ ግጥምና ዜማ ስትሰራ ዜማዎችን ከአቀናባሪዎች ከጓደኞች ጋር ስትሰራ እንዴት ነው የምትሰሩት? ሚውዚካል የሆነ ፋሚሊ ሲኖረው ከጓደኞች ጋር ሀሳብ በደንብ ሼር እየተደረገ አሁን ግጥምና ዜማ እሰራለሁ። ያው ያሬድ ስትማር መሳሪያ ነው የምትማረው በዋነኝነት ሁላችንም የራሳችን የሆነ ኮመን ሜጀር መሳሪያ ይኖረናል በዛ ውስጥ ነው ምናምን እና ከሁላችንም የተለያየ ሀሳብ የተለያየ ሜሎዲ የተለያየ የሰማነውን ነገር ነው ሁላችንም ኦልሞስት የምንሰራው እና ሁሉም የሰማው ይለያያል። ሁሉም የራሱ ቴስት አለው። ከዛ ደግሞ ጊዜው የሚፈልገው ነገር አለ። ሰው ምን መስማት ይፈልጋል? ለሰው ጆሮ ምን ይመጣናል? ምክንያቱም ዘሴም አባቶቻችን እነ ዶክተር አርቲስት አሊ ቢራም ሲሰሩ እነ ዶክተር ጥላሁንም ሲሰሩ እነ ጋሽ ማህሙድም ሲሰሩ እንደዚሁ ነው። ምን አይነት ጥሩ ስራ እንስራ? ምን እንዴት ዘመን ሊሻገር ይችላል? ዘመኑን ይመጣናል? ስራው ለሰው ጆሮ በቂ ነው? እኛም በተቻለን አቅም በቃ እነሱን የማያሳፍር እነሱን ቀና ሊያደርግ የሚችል ስራ ለመስራት ነው የምንሞክረው። እኔም በግሌ ያንን ነው የምፈልገው። ከአሊ ቢራ የተማርከውን ከትምህርት ቤትም የተማርከውን
ለወጣቶች የምታስተላልፈው መልእክት ካለ እባክህ። እኔም ጀማሪ ነኝ ለመጀመር የሞከርኩ ነው ግን እንዲሁ አቤት ውስጥ ላሉ መስራት ለሚፈልጉ ሀሳብ ላላቸው ሰዎች እንዲሁ ለሚያንጎራጉሩ ልጆች ወይ መሳሪያም ለሚነካኩ ሊሆን ይችላልና ዋናው ማድረግ ያለባችሁ ነገር ዴዲኬሽን ነው። በቃ መልፋት ይፈልጋል። አይኑ በጣም መሰላየው የሆነ ቶሎ ከቻ አይደለም ሁሉንም ቶሎ አልጋ ባልጋ የሚባል ነገር የለም ሙዚቃ ውስጥ እና አስቸጋሪ ነው። ሁሉም መስል ያደርጋልና ያለን አማራጭ በቃ ዴዲኬትድ ሆኖ ማለፍ ነው። ተያይዘን እርስ በርስ በደንብ በተለይ እኔ መምከር የምፈልገው በተለይ ለሙዚቀኛው በህብረት መስራት አለበት። ብቻውን ጀስት አንድ እጅ ነው። ብቻውን አንድ ሙዚቀኛ ብቻውን ሲቆም አንድ እጅ ነው። ሙሉ አንሆንም። የፈለገ በጣም ጎበዝ ሊሆን ይችላል ሙሉ አንሆንም እና እርስ በርስ ተደጋግፈን ተመካክረን ነው። አርቲስት ስንሆን ደግሞ ሌላ ነገር አያስፈልግም። በቃ በፍቅር የሆነ ዙሪያ ጥሩ ሆኖ ምናምን እንደዛ ሲሆን ነው አርትን መስራት የምንችለው። ዙሪያችን ቆንጆ ሲሆን ያለን ኢንቫይሮንመንታችን ሰዎች የምንቀርባቸው ሰዎች ሰፖርቲቭ ከሆኑ ፖዚቲቭ ከሆኑ አዲስ ነገር ክሬት ለማድረግ አትጨነቅም። ክሬት ስለምታደርገው ነገር ነው የምትጨነቀው። መተባበርን አብሮ መሆንን መደጋገፍን ዝቅ ያለ ካለ ጎትቶ እኩል ለማድረግ መሞከር። ለቤተሰብ ይሄ መልእክት ቢሄድ ለታዳጊዎች ቤተሰብ ምን ያክል ጉልበት ሊሆን እንደሚችል ማለት ተአምረኛ ልጆች በቤተሰብ ምክንያት ቤት ውስጥ እንደሚቀሩ አውቃለሁ። አንተ ደግሞ ፕራክቲካሊ የቤተሰብ ደጋፊነትን የምታውቅ ሰው ነህ ብዬ አምናለሁ። ምክንያቱም ያው ቅድም ሚስጥር አውጣል ያልከኝ ነው አሁን ሚስጥር አውጣለሁ ሂድ ስራ ተማር እያለች የምታግዝ እናት አለችውና ለዛ ይመስለኛል እንደዚህ አይነት ስብዕና ኖሮህ ጥንካሬ ሊኖርክ የቻለው። ስለዚህ ቤተሰብ ምን ያክል ጉልበት እንደሚሰጥ ካንተ በላይ ምስክር የሚሆን ያለ አይመስለኝም። ልጅ የሚፈልገው ነገር ነው መስራት ያለበት ማንኛውም ሰው። እኔ እናቴ ምን ትለኛለች? እኔ የኔን ህይወት መርጬ ነው እዚህ ጋር ያለው ህይወት የምኖረው ትለኛለች። አንተም የራስን ህይወት ምረጥ፣ ግን ነገ እንዳትጸጸትበት አድርገህ ምረጥ፣ ደግማ አስብ፣ አማክር ነው እንደዚህ ነው ትለኝ እናቴ። እና አማክሯቸው። ቅርቡን ለልጅ ቅርብ መሆን ቆንጆ ነገር ነው። ልጅ እንዳይርቅ እንዳይሸሽ ሌላ ነገር እንዳይል ያረጋል። ቅርብ ማድረግ ልጅን ማለት ነው። እኔ ለእናቴ ቅርብ ነኝ። የሆነ በየቀኑ ነው የሆነ ሁሉም ኮንቨርሴሽናችን ምናምን አንዳንዴ ጓደኞቼ እስኪያስገርማቸው ያ ከቅርበት ነው እንጂ ሌላ ምንም አይደለም። በቃ አጠገቡ አድርጋኝ ስላሳደገችኝ ሌላ አይደለም። እና የምፈልገውን ታከብረኝ። ቤት ውስጥ ብቸኛ ነህ? አይደለሁም፣ ግን ዋው በቃ ለሁሉም ነው ፐርሰናሊቲዋ ነው እንደዚህ አይነት ሰው ነች። እሷ በቻለችው ጥሩ ለማድረግ እኔ ስማር በደንብ ነው ተወጥሬ ነው የተማርኩት። በቃ ትምህርት ነው። ከዛ ደግሞ የሆነ ኔክስት ስቴፕ ሲያስፈልግ ደግሞ አንተም የውሳኔው አካል እንድትሆን ይፈቀድልሃል። ቅድም አብሮን ሲያጅበን የነበረው ወጣት ባለተሰጠው እሱንም አስተዋውቅልን እንግዲህ። ኦሊ ታከለ ይባላል፣ ኦሊያድ ይባላል። እሺ እሱም ያሪ ተማሪ አብረን ነው የምንማረው። እሱ 4ኛ ዓመት ተማሪ ነው። በጣም ቆንጆ ጊታሪስት ነው። ያው ባንዴ ውስጥም ሞር እሱ ደግሞ የአሬንጅመንት ብቃቱም ያስገርመኛል። ስላልከኝ ነው። የአሬንጅመንት አቀናባሪዎች ስለሚያስፈልጉ የአሬንጅመንት ብቃቱም በደንብ እና ኤልያስ መልካን የሚተኩ አሬንጅመንት የሚሰሩ ወጣቶችን እንፈልጋለን። በርታለን እንግዲህ ከካሜራ ጀርባ ብትሆን ቅድም አይታችሁታል በሚገባ እና ኦሊም በጣም ባለተሰጠው ጊታሪስት ነው። ደስ ይላል። በመጨረሻ ቀረ የምትለው ነገር ካለ እኔ ጥያቄን ጨርሻለሁ። ባንለያይ ቁጭ ብለን ስንጫወት ብናደር ደስ ይለኝ ነበር፣ ግን ያው እንግዲህ አዲስ ሚዲያ ኔትወርክ እጅግ በጣም ብዙ መዝናኛ ፕሮግራሞች አሉት። ከኛ በኋላም ከኛ በፊትም ነበር፣ መሀል ላይ ነን። እንግዲህ ጨዋታችን እዚህ ጋር ብገታው ደስ እያለኝ ባይሆንም ቀረ የምትለው ነገር ካለ እንግዲህ ለሀገራችን ለሁላችንም ለቤተሰባችንም ቢሆን ሰላም ይሰጣን። የቀረውን አንተ ሙሉ በጣም ደስ ይላል። ተሻጋሪ ስራ ሰርተህ በራስ ስራ ደግሞ ድጋሚ ተመልሰን እንደምንገናኝ እኔ ጥርጥር የለኝም። የራስን ስራ አምጥተን ደግሞ ልክ አሊ ቢራ እንዳነገስ ነው አንተን እያነገሰን ብዙ አመት እንደምንኖር አንጠራጠርም። አሴ ዲጄ ደግሞ ያንተን ሙዚቃ በሄድኩበት እያጫወትኩት ሳሚኮ እያልኩኝ እያለን ጥሩ ጊዜ እንደምናሳልፍ አልጠራጠርም። አዲስ ሚዲያ ኔትወርክ ቶም፣ እኔም ዲጄ ቤኪ፣ ሳሙኤል አንተ ሁሉ ጊዜ ክፍት ነህ። እናመሰግናለን። ተመልካቾቼ የምትገኙት አዲስ ሚዲያ ኔትወርክ ላይ ነው። እኔ ዲጄ ቤኪ ነኝ። ዝግጅቱ በጣም የምትወዱት ቶም ነው። ከሳሚ ሾው ጋር እያደረግን የነበረው ቆይታ እጅግ በጣም ደስ የሚል ነበረ።
እየከፋንም ቢሆን ይሄን የመሰለ ድምጽ የምንሸኘው ሌላ ቆንጆ ስራ ሰርቶ ተመልሶ እንዲመጣልን ስለሆነ ባደራ አበክሬ እሸኝሃለሁ። እናንተ ባላችሁበት ጠብቁኝ። ቆንጆ ዝግጅት አለኝ። እሺ ከእንግዳችን ተመልሰን መተናል። እንግዳችንን በኩራት በሬድ ካርፔት ሸኝቼው እኔው በሬድ ካርፔት ተመልሼ ወደ እናንተ መጥቻለሁ። እንግዳችን እንግዲህ የአሊ ቢራን ሙዚቃ እንዴት ሲያቀነቅንልን እንደነበረ አሊ ቢራ ይኸውላችሁ ይሄንን የመሰለ ወጣት አርቲስት ብቻ አይደለም ያፈራው፣ ከሱ የባሱ እጅግ በጣም በርካታ ሙዚቀኞችን አፈርቶልናል። ስለዚህ አገራችን ኢትዮጵያ አሊ ቢራን በማግኘቷ በጣም እድለኛ ናት። ምክንያቱም በዓለም አቀፍ ደረጃ እውቅና እንዲኖረን አድርጎ የቀረጸን ድምጻዊ ስለሆነ ነው። ዶክተር አርቲስት አሊ ቢራ ከሚታወቅባቸው ትልቁ ኳሊቲዎቹ ወጣቶችን የማበረታታት ከወጣቶች ጋር አብሮ የመስራት ቀና አመለካከት ያለው በጣም አንጋፋና የሚወደድ አርቲስት ነው። ያንን ደግሞ በተግባር ያሳየ ከድምጻዊት ሄለን በርሄ ጋራ እንዲሁም ከድምጻዊ አብርሃም ሻለየ ጋራ ስራዎችን በመስራት ለትውልድ እንደቆመና ለትውልዱ ምሳሌ መሆን እንደሚችል በተግባር ያሳየን በጣም ተወዳጅ አንጋፋ አርቲስታችን ነው። አሊ ቢራ ሲነሳ ሁልጊዜ የማይቀርና የሚነሳ አንድ ነገር አለ፣ ድምቀት። ይሄው የኛም ድምቀት ሆኖ አብሮን እያመሸ አብሮን ጊዜን እያሳለፈ የሚገኘው ዶክተር አርቲስት አሊ ቢራ ነው። ክብረት ይስጥልን። በሙዚቃዎቹ ከኛ ጋር ነግሶ አብሮን ይኖራል። ዝግጅታችን ይሄንን እያለ ያው ሁልጊዜ እንደምላችሁ እኔ ይደብረኛል፣ ግን ይሄ ሰዓት ሲደርስ ሳምንቴን እያሰብኩኝ የዛሬ ሳምንት ለእናንተ ልዩ የሆነ ፏፈሽ ያለ ዝግጅት ሰንቄ ለመምጣት ስለሆነ የሚሄደው በአዲስ ምልከታ ተመልሰን እንመጣለን። የዛሬ ሳምንት ባላችሁበት ሳትጎሉ ጨምራችሁ እንድትጠብቁኝ ምኞቴ ነው። የምትገኙት አዲስ ሚዲያ ኔትወርክ ላይ ነው። እኔ ዲጄ ቢኪ ነኝ። የምትወዱት ቶም የዛሬን ይሄን በመሰለ አስደሳች ዝግጅት ተጠናቋል። ቸር ሰንብቱ።